እንዴ ቆይ አስተዋወቀች ምናምን አላልክ? እና አንተ ስለምን ዋሸ? እኔ ደግሞ ምንድነው ያሸው አባዬ? ትሁት እንደምታፈቅራት እኔ ካሌብ ነኝ ትሁትን ማፈቅራት? አይንህም ጥርስህም ሁሉ ነገር ይናገራል። ካሌብ ትሁትን ያፈቅራታል። አዎ ትሁትን ያፈቅራታል። ፊልም ነኝ። እሺ ደስ ይላል። ማን ነው ካሌብ? ባሌ ነው። ወራዳ ነሽ። ባልሽ እንዴት አንቺ እያለች ቤት ውስጥ በአንድ ሴት ፍቅር ይወድቃል? እሺ ምን ላድርግ? ጭራሽ እኔ ነኝ የምታደርገው ነው የምነግርሽ። ትሰሚኛለሽ? ይኸውልሽ አንቺ ልጅ ሴት ልጅ ጥበበኛ ናት ይባላል ነው ወይስ አንቺ ጥበቡ ሲታደላቸው አልነበርሽም? ግራ ገብቶኝ እኮ ነው። ካሌብ እኔን እያየኝ አይደለም። እና እኔ ምን ላድርግሽ? ትሰሚኛለሽ? ያንን ሰውዬሽን አይኑን ከትሁት ላይ እንዲያነሳ ንገሪው። አለበለዚያ ይኸውልሽ አይኑን ነው ጎልኩዬ የማወጣልሽ። እኔ ብታወጣው ግድ አይሰጠኝም፣ ግን ንብረቱ ወደ እኔ እንዲዞር አድርግልኝ። ያንቺ ሀብት ጥያቄ ገደል ግባ። ትሰሚኛለሽ? እኔ ግን ትሁትን ማንም እንዲያይብኝ አልፈልግም። እሺ? ማንም። በካሌብ ስም ምንም ንብረት የለውም። መኪና፣ ድርጅቱ፣ ሁሉም ነገር በአባቱ ስም ነው ያለው። ስለዚህ ይህን ሰውዬ ግደልልኝ። ስሚ፣ እኔ ነፍሰ ገዳይ አይደለሁም። እንግዲያውስ እኔ የፍቅር መቀሳት ነው። በቃ አንድ የቤት ሰራተኛ ከቤታችሁ ወጥታ እንደሄደች እርሱኝ። አይ ትሁት በፍቅር አትሂጂ ስንላት እሷ ሰበብ ፈጥራ ለመሄድ ሞከረች። ድሮም ባዳ ነው የሚባለው እውነት ነበር። ፍቺ ትፈልጋለህ አይደል? አዎ ፈልጋለሁ፣ በጣም ፈልጋለሁ። አንተ እንደፈለክ ይሆናል፣ እፈታሃለሁ። ከልብሽ ነው ቲና? አዎ ከልቤ ነው። ግን አንድ ነገር አለ። አንቺ ካለ ምክንያት ምንም ነገር አታርጊ። የት ነህ? ሰውዬሽን ላስወግደው እኮ ነው። የኔ ጀግና አኮራኝ። ምን ላድርግልህ? በእናትህ እባክሽ አርፈሽ ዝም ብለሽ ስራሽን ስሪ። ብቸኛ ወራሽ የነፈስ ልጅ ነው። እኔ ደግሞ ህጋዊ ሚስቱ ነኝ። ስለዚህ ግማሹ ንብረት የኔ ሆነ ማለት አይደለም። ቲና አሁንም የካሌብን አባት ማስወገድ የሚለውን ነገር አጠናክራ ቀጥላበታለች ማለት ነው። ይሄ ትሁትን ፍለጋ የመጣውን ሰውዬ ሽማግሌውን እንዲያስወግድላት ከዛም በኋላ ያለውን ንብረት እንዳለ ካሌብን የሚወርሰው እሷ ደግሞ የካሌብ ህጋዊ ሚስቱ ስለሆነች ያኔ ፍቺ ከጠየቀች በኋላ ራሱ ንብረቱን ግማሹን ትካፈላለችና ለዛም ነው አሁን ይሄንን ትሁትን ፍለጋ የመጣውን ሰውዬ ሽማግሌውን አስወግድልኝ ያለችው ማለት ነው። ከመጀመሪያውኑ ያደረገችው ትሁት የጻፈችውን ደብዳቤ አግኝታ ነበር። ትሁት ያው ከዛ ቤት ልትጠፋ ነበር። ይሄ ሰውዬ እሷን እየፈለጋት ያለው ሰውዬ በኔ ምክንያት አባዬንና ካሌብን መጉዳት የለበትም፣ ይሄ ቤተሰብ ደግሞ በኔ ምክንያት መረበሽ የለበትም በሚለው ድምጿን አጥፍታ የስንብት ደብዳቤ ለነሱ ጽፋ ልትጠፋ ነበር። ቲና ደግሞ ያንን ደብዳቤ አግኝታ ትሁትን አባብላ አስቀርታት። ያንን ደብዳቤ አውቃ ሁለት ቦታ ቀዳ ብቻ ነው የካሌብ አባት ቁጭ ብሎ በረንዳ ላይ ሁሌ መጽሐፍ የሚያነብበት ቦታ ፊት ለፊት አድርጋ ያንን ነገር እንዲያነብ ያደረገችው ማለት ነው። የካሌብ አባት ደግሞ ይሄንን ነገር ሲያነቡ በጣም ተሰምቶታል። እሱ እዛ ጋር የተናገረው ባዳ ድሮም ባዳ ነው ብሎ ነው እሱ እዛ ጋር ያሰበው። እኛ ከዚህ በፊት እሷ እንድትቀር ደጋግመን ስንለመናት እምቢ ብላ አሁን ደግሞ ጥላን ልትሄድ ነው የሚለው ነገር እዛ ጋር ትንሽ ስሜቱን ነክቶታል። እሱ እዚህ ጋር ያለውን እውነታ አያውቅም። ትሁት ለምን እነሱን ጥላ መሄድ እንደፈለገች ምንም የሚያውቀው ነገር የለም። ትሁትም አልነገረችውም እና እሱ የተሰማው በቃ እሷ የቤት ሰራተኛ ነች፣ ስለዚህ ለእነሱ ባዳ ነኝ፣ መልሁም ብዬ ነው እዚህ የምቆየው የሚለውን ነገር እነሱን አግላ ዝም ብላ ለመሄድ መስሎታል። ይሄ ነገር ስሜቱን ስለረበሸው ነው እዛ ጋር እሷ ሻይ ልታመጣለት ነበር የሄደችው። እሱ ደግሞ ምንም ሳይል ስልኩን አጥፍቶ ከቤት የጠፋው ማለት ነው። ይህንን ነገር ደግሞ ቲና ሆን ብላን ያደረገችው ሽማግሌው ይህንን ነገር ካነበበ እንደሚረበሽና እንደሚሰማው ስለምታቅ ማለት ነው። ያንን ደግሞ ያደረገችው የካሌብ አባት ለትሁት ያለውን ስሜት ስለምታቅ ነው። ትሁትን በጣም እንደሚወዳት ከካሌብ በላይ እሷን እንደሚያከብራትና እንደሚወዳት ስታቅ ነው እዚህ ጋር በሁለቱ መሃል ወይ ደግሞ የካሌብ አባት ለትሁት ትንሽ ብዥ ያለ ነገር ውስጡ የፈጠረችው ማለት ነው። አሁን ላይ እሱ ከቤት ወጥቶ ስልኩን ዘግቶ ትንሽ የብቻ የራሴን ጊዜ ላሳልፍ ብሎ ነበር የወጣውና ትሁት ደግሞ ይሄ ነገር ትንሽ ያሳሰባት ይመስላል። አባዬ ቅድም ሻይ አምጪልኝ ብሎ ከቤት እንደወጣ አልተመለሰም ብላ ለካሌብ ነግረዋለች ማለት ነው። ስልኩን ደግሞ ዘግቶ ሄዷል። አሁን ደግሞ እዚህ ጋር ትሁትን የሚከታተላት ሰውዬ በቲና ትዕዛዝ ምናልባት ሽማግሌውን ራሱን እንዲስት አድርጎ የሆነ ቦታ ይዞት ይሄዳል ማለት ነው። ይሄ ነገር ደግሞ እንደባለፈው ያኔ ቲና አጋቹን ሰውዬ ቀጥራ የካሌብን አባት አግቶ የሆነ ጨለማ ክፍል ወስዶ ለተወሰነ ቀን እዛ አስቀምጦ ያኔ ንብረቱን እንዳለ በኔ ስም አድርግ ብላ ስታስፈራራው
እንደነበረም ሊሆን ይችላል ማለት ነው። አሁን ግን ያለችው እዚህ ጋር ሽማግሌው እንዲወገድ ነው፣ ህይወቱ እንዲጠፋ። ከዛም በኋላ ካሌብ ደግሞ ንብረቶችን ይወስዳል። እሷ ደግሞ ያኔ ንብረቶችን ልትካፈል አስባለች ማለት ነው። እስከዛ ግን ምናልባት ፍቺ አትጠይቁም። አሁን ግን እያለች ያለችው እዛ ጋር በዚህ ሰውዬ በጣም ተማምናለች። ይሄ ትሁትን ፍለጋ የመጣ ሰውዬ በእርግጠኝነት የካሌብን አባት ይገለዋል። ስለዚህ ደግሞ እኔ እዚህ ጋር ካሌብ የሚፈልገውን ነገር አደርግለታለሁ ብለዋለች። ለዛም ነው እዚህ ጋር ካሌብ ጋር መጣ ፍቺ አይደል የምትፈልገው፣ ችግር የለውም እንፋታለን፣ ግን ከዛ በፊት አንድ ነገር የምፈልገው ነገር አለ ብለዋለች። ምናልባት አይታወቅም፣ ከዛ በኋላ ያለው ንብረት እንካፈላለን ወይ ደግሞ ለኔ የሚገባኝን ድርሻ ትሰጠኛለህ ልትለው ትችላለች ማለት ነው። በዚህ ልክ ነው እርግጠኛ ሆና ይሄ ትሁትን ፍለጋ የመጣው ሰውዬ የካሌብን አባት ይገላል ብላ የተማመነችው ማለት ነው። ያ አጋቹ ሰውዬም እሷን 1 ሚሊዮን ብር ካላመጣሽ እገልሻለሁ ብሎ ሲያስጨንቃት ነበር። ይሄ ደግሞ ትሁትን ፍለጋ የመጣው ሰውዬ የዋዛ አይደለምና እሱ ራሱ ድጋሜ ቲና ጋር እንዳይደርስ አስደንግጦላታል። አሁን ቲና በጣም ደስተኛ ሆናለች። እንደ ልቧ ወደ እሷ የሚመጡትን ጠላቶች የሚመክትላት ወይ ደግሞ እሷ የምትፈልገውን ነገር የሚያደርግላት ሰው አገኝታለችና አሁን ላይ በጣም ደስተኛ ሆናለች። እሱ የሚፈልገውን ነገር እዚህ ጋር እሷም እያደረገችለት ነው። ትሁትን በእጁ ማስገባት ይፈልጋል ማለት ነው። አሁን ደግሞ መታጠቢያ ክፍል ሆና ስልክ ስታወራ ትሁት ሰምታታለች ያንን ነገር ሽማግሌው መወገድ እንዳለበት እናም ስልኩ ከተዘጋ በኋላ ራሱ የቀረውን ንብረት እንዳለ ካሌብ ብቻ ነው የሚወርሰው። ያኔ ደግሞ እኔም የድርሻዬን አገኛለሁ ብላ ከራሷ ጋር መታጠቢያ ክፍል ሆና ስታወራ ነበር። ትሁት ደግሞ በር ስር ነበረች። ያንን ነገር ሰምተዋለች ወይስ አልሰማችም የሚለው እርግጥ ባይሆን ራሱ ግን ትሁት ላይ የሆነ የተለየ ስሜት ከፊቷ ላይ ይታያል ማለት ነው። ትሁትም ምንም ነገር ሳትል ነበር ወደ መታጠቢያ ክፍል እየገባችው ማለት ነው። ምናልባት ይሄን ነገር ደውላ ለካሌብ ልነግረው ትችላለች ወይ ደግሞ ምናልባትም የራሷን እርምጃ ልትወስድ ትችላለች ማለት ነው። ሌላው ነገር ደግሞ ይሄ ትሁትን ፍለጋ የመጣው ሰውዬ ካሌብ ትሁትን እንደሚወዳት ቲና ስትነግረው ይሄ ነገር በጣም አናዶታል፣ አበሳጭቶታል። ባልሽን ወደዛ ያዥልኝ ብሎ ለቲና ራሱ ሲነግራት ነበርና እሱ እዚህ ጋር ትሁትን ፍለጋ የመጣው የፍቅር ጉዳይ እንደሆነ ግልጽ ነው። ለዛም ነው እዚህ ጋር ካሌብ ትሁትን ያፈቅራል ብላ ቲና ስትነግረው በዛ ልክ በጣም የተናደደው ማለት ነው። እናም ደግሞ ትሁት ብትጠፋ ራሱ ወደ ቤተሰቦቿ እንዳትሄድ በዛ ልክ አውቋል። እሱ ትሁትን በደንብ ያውቃታል። እኔ እዛ እንዳለው ስለምታውቅ ወደ ቤተሰቦቿ አትሄድም፣ ወደ ሌላ ቦታ ነው የምትጠፋው። ስለዚህ ካሁን በኋላ ራሱ እሷን በደንብ መከታተል አለብሽ። አንዴ እንደዚህ የመጥፋት ሀሳብ ከጀመረች ምናልባት ሌላ ጊዜም ትጠፋለች ብሎ እሱ አስቧል ማለት ነው። ትሁት አሁን እዛ የነ ካሌብ ቤት ለምን 6 ዓመት እንደቆየች አሁን ግልጽ ነው ማለት ነው። ቤተሰቦቿ ሁሌ እየደወሉ ለምንድን ነው የማትመጪው እኛን ናፍቀሽናል ቢሏትም እሷ ደግሞ ዛሬ ነገ እያለች 6 ዓመት ቆይታለች። ለምን ደግሞ እነ ካሌብ ቤት 6 ዓመት እንደቆየች ይሄ ራሱ አንዱ ምላሽ ነው። ሰውየው እዛ ቤተሰቦቿ ጋር እሷን ሲከታተላት ወይ ደግሞ እሷን ሲፈልጋት እንደነበረ ስለምታውቁ ነው ወደ ቤተሰቦቼ ከተመለስኩኝ ይሄ ሰውዬ ያገኘኛል ወይ ደግሞ እንዲያደርገኛል ጉዳት ያደርስብኛል የሚለውን ነገር ስለፈራች ባለፈውም ለእህቷ እንዳወራች ማለት ነው። አሁንም ድጋሜ ህይወቴን ሊያመሰቃቅል ወደዚህ መጥቷል ብላ ነበር ለእህቷ ያወራችሁ። ምናልባትም እዛ ቤተሰቦቼ ጋር ከሄድኩኝ ድጋሜ ደግሞ ህይወቴን ያበላሻል፣ ህይወቴን ያመሰቃቅላል ብላ ስለፈራች ነበር የቀረችው ማለት ነው። ይሄም ሰውዬ ለዛ ነው አሁን ከጠፋች አሁን ድጋሜ ከዚህ ቤት ከወጣች ሌላ ቦታ ነው የምትሄደው። እሷን ማግኘት ደግሞ በጣም ከባድ ነው የሚሆነው። እዚህ እንዳለች ራሱ በመከራ ከብዙ ጊዜ ፍለጋ በኋላ ነው ያገኘሁት። ከዛ ቤት እንዳትወጣ እንዳትጠፋ አንቺ በደንብ ጠብቂ ብሎ እዚህ ጋር ቲናን አሳምኗታል ማለት ነው። እናም ደግሞ አሁን ላይ ቲና ሰውየው እንደነገራት እያደረገች ነው። በአንቺና በትሁት መካከል ጥሩ ቅርርብነት መኖር አለበት፣ ጥሩ ጓደኝነት መፈጠር አለበት ብሎ ያንን ነገር በነገራት መሰረት እዚህ ጋር ቲና ትሁት ያኔ ስትጠፋ ለእሷ እንዳዘነችና ችግሮች ቢመጡ ራሱ የሆነ መጋፈጥ ያለባት ነገር ቢመጣ ራሱ እሷን እንደ እህቷ ቀርባ እንደምታግዛትና ከዛ ቤት መውጣትም ከፈለገች አሳማኝ ምክንያት ካላት እዚህ ጋር ቲና እሷ ራሷ አግዛት እንድትወጣ አመቻችታላት እንደምታወጣት አድርጋ እዚህ ጋር በቃ ለችግሯ አደራሽ እንደሆነች ሆና ነው ትሁትን የቀረበቻት። ትሁት ደግሞ እዛ ጋር ለምን እሷን እንዳመነች ራሱ ትልቅ ጥያቄ ነው የሚፈጥረው። የፈለገ ነገር ቢሆን ቲና ከዚህ በፊት የነበረውን ጸባዩን ታውቃለች። የካሌብን አባት ብዙ ጊዜ ለመግደል ሞክራለች። ትሁት ራሱ በዳኒ በኩል የመደፈር ሙከራ እንዲደርስባት የሆነው በቲና በኩል ነው። እሷ ነች ዳኒን እዛ ቤት ያመጣችው። ብዙ ነገር የደረሰባት በቲና በኩል እንደሆነ እያወቀች እዚህ ጋር ደግሞ ቲና ያወራቻትን ባለፈው ማታ ውጪ ላይ ሰውየው ሲከታተላት ቲና እዛ ጋር ድራማ ሰርታ ነው ከሰውየው ጋር ተማክረው እኔ እንደዚህ እሷን እከታተላታለሁ አንቺ ደግሞ በመሃል መተሽ እሷን እንዳዳና ሰው ሆነሽ እሷን ታድኛለሽ ብሏት ነበር ያንን ድራማ የሰራትና ትሁት ራሱ ያንን ነገር በሙሉ ልቦ አምናለች። ቲና ባትደርስልኝ ኖሮ እኮ የሆነ ሰውዬ ወይ ሌባ
እንደዚህ ሊያደርገኝ ነበር ብላ እዛ ጋር ያኔ ለነ ካሌብና ለአባቱ ስትነግር ነበር። በዚህ ልክ ግን ቲናን ማመን አልነበረባትም። ግን ደግሞ ትሁት አሁን ላይ ቲናን በሙሉ ልቧ አምናታለች ማለት ነው። እሷም ያው ጥሩ ድራማ እየሰራች ነው። የአሁኗ ቲና በጣም ምስኪንና የዋነች ብላ ራሷን ቀይራ ለዳኒ ራሱ ግራ እንዲገባው ሆና ነው ራሷን የተቀየረችው። ዳኒ ደግሞ እዚህ ጋር ግራ ገብቶታል። ቆይ ምንድነው እሱ ምን እየሆንሽ ነው ብሎ ቢጠይቃትም እሷ ግን እንድትቀየረችና አሁን ከዚህ በፊት ያለፉ ጥፋቶች ያለፉ የሰራቻቸው ተንኮሎች እንዳለ ያ ነገር ቀርቶ አሁን ደግሞ በአዲስ መልኩ ከዳኒ ጋር ፍቅሯን መቀጠል እንደምፈልግ ዳኒ ደግሞ እሷን የሚያገባት ቃል የሚገባላት ከሆነ ካሌብን ዛሬውኑ ልትፈታው እንደምትፈልግ ነው እዛ ጋር የነገረችውና በዚህ ልክ አሁን ላይ ሁሉንም ሰው እየሸወደች ነው ማለት ነው። አሁን ላይ ሌላም ያቀደችው ለኤደንም እቅድ ያላት ይመስላል ማለት ነው። ቤት ሆና ራሱ ከብቻዋ ከራሷ ጋር ስታወራ ሁለታችሁም ተቅለስልሳችሁ እኔ የምወዳቸውን ወንዶች ወሰዳችሁብኝ። ስለዚህ ወንዶች የሚቅለሰለሱ ሴቶችን የሚወዱ ከሆነ እኔም ራሴን ቀይሬ እቀርባችሁና የሆነ ነገር አድርጌ እናንተ እንድትጠሉ ኤደንንም ዳኒ እንዲጠላት ትሁትንም እዚህ ጋር ካሌብ እንዲጠላት የሆነ ድራማ ለመስራት እንዳቀደች ነው እዛ ጋር ስታወራ የነበረው ማለት ነው። ካሌብ ያው ትሁትን እንደሚያፈቅራት ግልጽ ነው፣ ግን ፍቅሩን አልገለጸላትም፣ አልነገራትም። እሷም ያው ከዚህ በፊት ካሌብን እንደምታፈቅረው በአንዳንድ መንገድ አይተናል። እሷ አፍ አውጥታ እንደዚህ ካሌብን አፈቅራለሁ ብላ በግልጽ ባትናገር ራሱ ማለት ነው። የካሌብ አባት ግን ይሄንን ነገር ከልጁ ላይ ተረድቷል።